ልጆችን ድጋሚ ማየት ለእኔ ተአምር ነው። በጣም ከዛ ቪዲዮ ስወጣለ ሰውን በጣም ያስከፋው ቪዲዮ ተቀርጾ ከመለቀቁ በላይ ላይቭ መተላለፉ እንዴት ምጥ በላይቭ ይሄ ታይቶ የማይታወቅ ነውር ነው ብለው ያሰቡት። በቃ ያቺ ነገር መቸቀየር የመጀመሪያው ነገር 1-2 ቀን በሚገርም ሁኔታ በቃ ጭንቀትሽን መባህል በሰላም ትገላግልሽ አይዞሽ ጥያቄያቸው ሁሉ መንታ የተባለው ስለምን ወዲያው ያን ቪዲዮ ከለቀቁ በኋላ በሰላም እንደተገላገልኩ የሚያሳይ ቪዲዮ አለ። ያቀፋት አንድ ልጅ ብቻ ነች። እየጠበቁ የነበሩ ጋይስ በጣም ነበር የምትጠብቁት። ታውቋት ነበር ማለት ነው። እኔ እኮ በማያገባኝ ነገር በማላውቀው ይሄን ሰሞን ሚዲያ እየዞርኩ አይደለም ዝም ብዬ እየጠበቃችሁ ነበር። እስቲ እየጠበቃችሁ ያላችሁ አንዳንድ ጻፉ። ሰው ሁላ አንዱ ልጅ ጨንቆት እየጠበቃችሁ ነበር። ታውቋት ነበረ እንደዚህ 2 ልጅ በተገላገለች ብላ ስትጸልዩ ነበረ እንደዚህ የአምላክ የገላግላት ምናምን ብለ የራሱ ሩባት የሶታ ማስላለች። ይሄን እንኳን አንድ ልጅ አልወለደም እኮ ለሷ የሚጸልይ የእውነት ለራሱ እኮ ያላገባው ላልኩ ጋይስ ኢትዮጵያኖች 75% እኮ በማያገባው እየገባ ነው የሚሞት። እኔ እንደዚህ እየሞትኩ ያሉት በማያገባኝ ገብቻል። እንድግስ ይውላ ችግር ውስጥ የገባው ማለት ማን ሆነሽ ነው ስትጸልይላት የነበር? ለራሴ ጸልይ መጀመር ዱካ ካሙላ ማታ ለሊት ዱካ ከሚያስቸግረውላ ለራሱ በሰላም ያሳደርከኝ በሰላም አውለኝ ነው በሰላም ያዋልከኝ በሰላም አሳድረኝ የማንሉላ ስትጸልይልሽ ነበር። እውነት አሽቃባይ ዝናብ ወንዝ ዳር ያካፋላል። እሺ እኔ አንድ ሰው ጸልይልኝ ስለኝ እኔ አልጸልይም። ለመሰላችሁ አልዋሽማ። እኔ ትዝም አይለኝ ለምን ነው ቃል ምገባው? ግን ሌላ መቀዘፍ በመዋሸት ሃይነሌ ራሱ እኔ አንዳንድ ቀን ነው አምላኪ ቦናስ ላይ ምናምን የምትለው ገብቷል እንዴ? እንዴት ነው እኔ ከኔ ጨርሼ እኔ አልዋሽም። ለዚህ ነገር እንኳን ሆነ ላለ ይችላል ግን እጸልይላለሁ ምናምን ግን ለሰው አይደለም እንዴ? የእውነት ተጠብቋት ነበረ። ታዋቂ ነበረች። ይሄን የኔ ሞራል ለመጠበቅ ሲሉ አይዞሽ አሉ። ግን አንደኛው ልጅ ይጠብቁ ነበር። ስንቱን አሳለፍኩት ስንቱን ልቤን በትዝታ ወዲያ የላኩት አንዴ በመከራው አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ። ወሰደችኝ እኮ እስኪ ይሁና ትላል ወይ ቲክቶክ። የመጀመሪያው 2 ቀን እዛ ቪዲዮ ላይ የነበረው ጥያቄ ከማርያም ማርክሽና የታላ አንዱ ልጅ በቃ ኬትም ወልደሽ አምጪ አይነት ነገር ጥያቄ። አንዱ ልጅ ይሁት ጋይስ አረ የፈለገ ሊና ቢሰው ቢሆን የታላ አንዱ ልጅና ኬትም ወልደሽ አምጪ አይነት ጥያቄ ነበር የሚጻፍልኝ። ይጠብቁ ነበር። እኔ ለትንሳኤ ይጠበቅ ነበር። ይሄ የአዲሱ ዓመት አሁን የኢትዮጵያ መስከረም የሚጠባው በልጅሽ ነበር ነው ጡትሽን ነበር የሚጠባው? አቦታውን ጋይስ የፈለገ ደደብ ሰው ቢሆን እንደዚህ አይነት ጥያቄ ይጠይቃታል። እንዴት አያችሁ? ተጽዕኖ ደርሶብኛል እኮ አይ ትራማ ነው እኮ አሜሪካን ቶክ በእነሱ መንገድ ማለት ለአንደኛው እንኳን ማርያም ማርሽ አንደኛው ደግሞ ከየትም አምጪ አይነት ጽሑፍ ይጽፉልኝ ነበር። እናቴ ትሙት የፈለገ ቢፎግሩ እንደዚህ አይነት ነገር አይጽፍ። ሰዎች ሚዲያ ላይ ታችሁ ከሆነ መጀመሪያ ጊዜ የእውነት ስሜታቸው ነው የምታዩት የሚናገሩ ስለናንተ። ከዛ በኋላ ያንን ስሜት እየሰለቻቸው ይመጣና ከዛን ጥያቄ ማምጣት ይጀምራሉ። ጥያቄው እየመጣ ነገር እየተቀየረ ይመጣና የለም ሌላ የሚብላላ ነገር ከሌለ ወደ ፖለቲካው ላይ ያስገቡት ይችላል። ነገር እንደሰለቻቸው በዛ ነገር ላይ በአቋማቸው መጽናት ሲደብራቸው የሚገባኝ ምን እንደሆነ ታውቃላችሁ? ያን ነገር ሲያሰፉት ሳይ
እቺ ነገር ደብሯቸዋል ማለት ነው የምለው ሚዲያ ላይ የሆነ አጀንዳ መጀመሪያ ላይ የሆነች ከተጠቃች ያቺ ታሳዝናለች ላይ ነው ፎከሱ። ለምን እንዲትሆናለች ነው ያ አጀንዳ እየሰለቻቸው መምጣቱ የምታውቁት። አማራ ናት ይላል ይመጣና ያኛው ኦሮሞ ስለሆነች ነው ይላል ይጨምርባታል። ገብታችኋል? በቃ ያ ዋናው ኦሪጂናሉ ታሪክ ደብሯቸዋል። እንደገና ደግሞ መስፋት አለበት። እንደገና ደግሞ ያ አቋማቸው ያ ትክክለኛ ስሜታቸው እንትን ብሏል ይሸራሸራል እና ወደ ዘር ይወስዱታል። ከዛም ገዳዩ ማን ነው አስቴር ማን ገደላት አይነት ቲያትር ውስጥ ይገቡላል። እንደዛ አይነት ነገር ሲገቡ ሊያንሸራሽሩት ፈልገውታል። እንደገና ያ የመጀመሪያው አቋም ሰልችቷቸዋል ማለት ነው። ያ ይሄን ያህል ጊዜ ገና ሳይቆዩ የሁለተኛው ልጅ አምጪ ብሎ ይጽፉልኛል ካለች እኛ የሚዲያ ሰው በጣም እንተዋወቃል። እንደዚህ ብለን አንጽፈም። እኔ ውክልና ገባላችኋለሁ ጋይስ እንዳለ ለሚዲያ ልጆች እንደዛ ይገቡ። ግን ይሄ ትራማ አለብኝ ነው ለሰይፉ የምትነግሪ። የዘንድሮ መስከረም እኮ ልጅሽ አይጠባው ጡትሽም መሰለኝ የሚጠባው። ለምን ነው የሚጠበቀው? የእግዚአብሔር የሰጠሽን ያሳድግልሽ። እሺ ግን አቴንሽን ለመሳብ እንደዚህ አይነት ተጽዕኖ ደርሶባታል በሚዲያ በማለት ለማለት እንደገና ሌላ ትኩረት ለመሳብ ውሃ የሌለበት ላይ የዋና ልብስ ለብሰሽ አትሄጂ። በረሃ ነው አባ በረሃ ያ የዋና ልብስ ምናምን ነገር ይዘሽ አትሄጂ። ምንም ውሃ የለ ምን የለ አንዱ ልጅ ነው። በዚህ መሀል ማስብ እንዴት አድርጌ ማስረዳቸው አንደኛው ልጅ የሄደ ብዬ በቃ ለእነሱ ማስረዳበትን መንገድ እያሰብኩ በነበረ እና እያሰብሻችን ቪዲዮ ለቀብሽ እና ያቺ ቪዲዮ አስረዳችን ምን ነገረች? ታይ ከቀልብሽኝ ወይ ማሜ እንኳን 1 ሚሊዮን ብር ተበላብኝ ሲል ይሄን ሁላ መልክ አልሰራም። የውሸቱ 50,000 ብር እንኳን ሳይበላ ላምበርጊኒ ቃል ተገብቶለት አይምሮ ላይ ስለቀረ ሲጠፋ ነው ለራሱ እንደ ላምበርጊኒ ቡግ ብሎ ይጣፋው እንጂ ምንም የተበላው ነገር እኮ ማሜ ምን ሰሞኑን 5 ሳንቲም አንድ ተንዚና ጫት አልተበላ። ትላንት እንዴት ሲጠማዝዝ እንደነበር አይታችሁታል። እስታይኮ የማሜ ንግግር ስለማውቁ እንዲያወራ እድል ሰጠው። ዛሴ ገብታችኋል። አንድ ስሙን የሱ አይነት ቀበጣጣሪ ነገር እሱ ስራው ነው መቀበጣጠር። አንቺ ምንሽ ነው እህታችን? ምን ሆነሽ ነው? ለምንድን ነው ራስክ ደበቅ አድርጊ እንደዚህ አይነት ህይወት? አንቺ ባልሽ ቲክቶከር አይደለም። አንቺ ይሄን ያህል ቲክቶከር አይደለሽ። ያው ፎቶ ምናምን እንደዚህ የፖስት ሆቢ ያለብሽ ኦኬ ዱ ኢት። ግን ይሄን ባሌ እንደዚህ መጣ አሁን ልጆቼ ሊበሉ ነው አያትየው እንደዚህ ያደረገች ምን አደረገች እንትን ቤትሽን ብቻ እንዳታስበይው። ይሆነት አንድ ቀን ውስጥሽን የሚነካ ኮሜንት ሳታስቢው ዝም ብሎ ይመጣና ስድብ አይደለም አንዳንዴ ከዛም ከታወቀ የሚለገር ውስጥ አይምሯችሁ ውስጥ ገብቶ ቤታችሁን ለጊዜው የሆነ ድብርት ውስጥ እንዳልከትሽ ማለት ለቢዝነስ ማትጠቀሚበት ከሆነ ለምን እንደዚህ አይነት ፈተና ውስጥ ቤተሰብሽን ታስገቢያለሽ? እኛ ሰውን ራሱ እየፈተንን ስለሆነ ነው። ብንፈተንም ችግር የለው። ያ ለምን እንትን ቆም ብለሽ አስበሽዋል? አስቢበት። በሰዓት ሰው ጋር ያቺ ነገር ተቀይራ ምን እንዴት በላይ ተላለፈ ተብሎ ሌላ አጀንዳ ሆነ ማለት ነው። ለኔ በጣም በቃ እንዲህ ነው ብያለ የሆነ እንደ ውርጅብኝ አይነት ነገር ነው። እንዴት በቃ ሰው ከዛ ይሄን ነገር ለማስረዳትም ኤክስፕሌንም ለማድረግ አልሞከርኩም። እንዳልኩ እኔ ያን ነገር ያደረኩት የኔ ሀሳብና ህዝቡ የተረዳበት መንገድ ሌላ ስለሆነ እውነቱን ሲገባቸው ይረዱታል ብዬ ነው ያሰብኩት። ያ ቪዲዮ በዛ አለፈ። ምጥ ሳይሆን እንዳልኩ እጄን መርፌ በተደጋጋሚ ሲወጋ ነው። አስተማሪነቱ ምንድን ነው ልትለኝ ትችላለህ። ታዲያ አሁን ይህን ቪዲዮ ለምን ቀረጽሽው ለምትለኝ እንደኔ እጃቸው ላይ በምስራቸው የማይገኙ እናቶች
እንደኔ እንደዚህ በጣም ብዙ መርፌ መወጋት አይጠበቅባቸው። ይሄ ቬን ዲቴክተር አለ፣ ስካነር፣ በሱ በቀላሉ ዶክተሮች አሉ። ይሄንን ቬን ላይ ኤፒዶሪያል የሚወጉት እነሱ ዲፓርትመንቶች ከሌበር ኤንድ ዲሊቨሪ ወደ እኔ ጋር መጥተው ያንን ሰጡኝ ማለት ነው። እነሱ ሲመጡ በቀላሉ ያገኙት። አንድ ጊዜ ሞክረው 2 ጊዜ ሞክረው ሳይገኝላቸው ሲቀር አይ ከዚህ በኋላ እንዳትሞክሩ ይሄንን አድርጉልኝ ማለት ይችላሉ የሚለውን ነገር ለማስተማር አስቤ ነው። እኛው መርፌ ሲገባና ሲወጣ አይተናል። ምኑ ነው የምታስ እንዲህ ያየነው እኛ ቦሌ ልጅ ሲያመጥ ቦሌ ልጅ ድርቀት እንኳን ሲያጋጥመው ስሜትን ያየ ነው። እና ማደንዘዣ ብዙ ከምትወጉ መግፊያ ኃይልስ መስጣ ተጠቀሙ ለማለት ነው። እንደኔ አታድርጉ ለማለት ነው። አሁን ያ ቪዲዮ ላይ ያየነው ምንድነው? እህታችን እኛ ያላየነው ታዲያ እኛ ጠንቋይ ቀላቢ ነን እንዴ? ዩ ቲንክ እኛ አባዲና እናቴ ትሙት እንዴ ሰው ራሱ ይመጣ እንድትናገር ያደርግና ለምን ትናገራለህ? አንዳንድ ሰው ይመጣና ጫማ ላይ ሽንቱን ይሸናና ዝናብ ነው ብሎ ይከራከርና እንድታምን ያደርጋል። አይምሮን ዳሜጅ ነው የሚያደርግን ጋይስ። ያው እና የለቀቅሽው ቪዲዮን አይተሽዋል ሙሉ ጀስት መርፌ ሲወጋም አላየንም፣ ሲመጣም አላየንም፣ ሲሄድም አላየንም። እና በዛች ቪዲዮ ይህን ሁላ ላስተምር ነው ስትይ እኛ አብስትራክት ነው እንደምናነበው ዝም ብለን ወሬ ስንተነትን ከመጣልን አንጻር ነው እኮ የምንተነትነው። ካልመጣ እንኳን ተነትንም እንዴ እኛ እኮ ቡዳ አይደለንም ከባለቤቱ በላይ የሰጠሽን ያችን ያንን ተነተንን ያንን ነው። እና በስህተት የተረዳችሁ የሚባለው እኮ አንቺ አሳይተሽ እኛ ካልተረዳን በጣም የሰለጠንሽ መሰለሽና መሰይጠንሽን ነው የምነግርሽ። ባይዘው እግዚአብሔር የእውነት አውዝ ቢላ ምን ሸይጣንና እሰለጥናለሁ ብለሽ ሰይጥናሽ ነው ያገኘውሽን። ይሁን አንዳንዴ መሰልጠንና መሰይጠን ማለት ያለውን ልዩነት ግራ ይገባል። ይሄ ከባድ ሙስላማነት ደግሞ ሰይፍዬ አሳልፍ ያለው ያልኩ ደግሞ ትልቁ ሕክምና ላይ ስለተፈጠረብኝ ነገር አንድ እናት ስትወልድ የምታየው ስቃይ አለ። እኔ ወደ ኦፕራሲዮን ክፍል ስገባ ባለቤት አልገባም ነበረ። መርፌ በጣም ስለምፈራ በቃ ከአንድ ሰዓት በላይ ፈጅቶብኛል። እሱም ውጭ ሆኖ በጣም ተጨናንቆ ነበረ እና ተማሪዎች እንግባ ብለው ፍቃድ ጠይቀው ነበረ። ቆመው ብቻ እንዲያዩዋት ፍቃድ ስጡን አሉ። እሺ ብለን ገብተው ሰርጀሪ እንዴት እንደሆነ እንዲያዩ ብቻ ፍቃድ ሰጠን ማለት ነው። ያንን ፍቃድ ከሰጠው በኋላ ግን ያው ከአንድ ሰዓት በላይ ፈጀ ሰርጀሪ። የዛሬ ዓመት ግን ስወልድ 30 ደቂቃ የሚሆን አልፈጀም ነበር ሰርጀሪ። እና ምንድነው ዶክተር በጣም ቆየ፣ የተለየ ነገር አለ፣ እያመመኝ ነው፣ መድኃኒቱ አለቀ፣ ይሰማሻል ይሉኛል። አዎ ስላቸው መድኃኒት ጨምሩልኛል። ማደንዘዣውን የጨመረው መጣ። እየቆየም አይጨርሱም፣ በጣም ቆዩብኝ። እንደገና ደግሞ ይሄ በቀኝ በኩል በቃ በጣም አመመኝ። ምንድነው? እያመመኝ ነው፣ አሁን እየተሰማኝ ነው አልኳቸው። በቃ መጨረሻ ላይ ሲሰጡት ሁሉ እየተሰማኝ ነበረ። ማደንዘዣ ከሰዓቱ አልቆ ይሆን የሚሰጡኝ። በነገራችን ላይ ሀበሻ ላይ ማደንዘዣ ለምን እንደማይሰራ ታውቃላችሁ? አንዳንድ ጊዜ ማለት ማደንዘዣ የሚሰጠው በእድሜ ነው። በእድሜ ነው የሚሰጠው። አሁን ለምሳሌ ከ12 እስከ 15 ዓመት ያሉ ሰዎች አንድ አይነት የማደንዘዣ እንትኖች ይወስዳሉ። ትንሽ 1-2 ዓመት ጋፕ ነው። እኛ ስናገባም እንደኔ 55 ዓመቷ የሆነች የውሸቷን 30 ነኝ ትላለች፣ ሰው 30 ጂኒ ነኝ ትላለች። ከዛን ስትወልድ ነው አዳሜ ራስን እያዳመጥክ ተቀደም ትሰፋው እኮ ባይዘው ታውቃላችሁ። ብዙ አንደሬጅ ነን ብለው እዚህ ወረቀት የሚወስዱ ልጆች
ጉዳቸው የሚፈላው መቼ መሰላችሁ? ታሞ ሆስፒታል ሲገባ እናቴ ዶክተር ሪስክ አይወስድ። ዶክተር በእድሜ ነው እንትን የሚሰጥ እንዴ? ጸጥ ብትልበት እኮ እድሜው ይሄ ነው። ኦቨርዶስ ተሰጥቶ ተብሎ እኮ ኮምፕሌ የሚቀርብበት ዶክተሩ ላይ። ለዛ እድሜ ይታያል። ከእድሜ ጋር ነው ማደንዘዣ የሚሰጥ። እየተሰማ እየጨውክ ነው የምትቀደዳትና የምትሰፋት እኮ። እድሜ መደበቅ የሚያስጠላ ሆስፒታል ስገባ ነው መቀደድ አደጋ እንዳይደርስብህ እየተሰማ ነው እንደዚህ የምትቀደድ። ለምን ዶክተሩ ሪስክ ውስጥ አይገባማ? ሌላ ማደንዘዣ እየሰጠ እንዴ? አንተም ብትሆንበት ከእድሜው ኦቨር ተሰጠው ነው የሚባለው። እድሜ ጨምሮ የሰጠ ኦቨር የሚሰጥ ጸጥ ትላለህ። ከእንትን ጋር ሄድም ወይ ቶሎ አትነቃም። 3 ቀን ትቀባጥራል። የበደልከው ነገር ካለ ቺት አድርገህም ከሆነ ትለፈልፋለህ በመርፌ። ዝም ብለህ ስትነዛነዝ ነው የምትውል። ጂጂ አይታችኋል? አንድ ሰሞን ሆዷን የተቀደደ ሰሞን ዝም ብለህ ነበር የምትለፈልፍ። ማደንዘዣው ነው እኮ እንደዛ የሚያስለፈልፋት። አለቅብል ዮኒን አላያችሁት? አንድ ሰሞን ጀዝባ ነበር እኮ። መቼ አገው እንደሚሆን አታውቁትም። ከመቼው መጥቶ ደግሞ እንዳለ አዲስ አበባ እንደ የኦሮሞ ናት ይላል። እዚህ ጋር ይመጣ ደግሞ ፋኖ 4 ኪሎ ይገባና እኔና እሱ ነን ይላል። ያን ሰሞን ፀጉሩን የተተከለ ሰሞን እድሜውን አያውቅ። ጋሽ ጣሶ የሞተ ቀን የተወለድከው ተብሎ የተነገረው ላይ የእሱ ሙት ዓመት እየጠበቀ ልደት የሚያከብር ሰውዬ ሄደ፣ ተወጋ። ምን ገጠመው? ከዛ በኋላ አላበደም ዮኒ። አሁን እኮ ፀጉሩ እየመጣ ሲመጣ ማደንዘዣም እየወጣለት መጣ። አሁን ትንሽ ወደ ቀልቡ እየወጣለት መጣ። አሁን ትንሽ ወደ ቀልቡ እየወጣለት መጣ። አሁን ትንሽ ወደ ቀልቡ ያ ኤግዛክትሊ። ቃሽዬ እንዴት ነሽ? ያ ባንተን ነው እኮ ዮኒ እኮ አሁን ፀጉሩ እየበቀለ ሲመጣ አይታችኋል። ሆርሞኑ ሲመለስ ማዲያቱም እየተረጋጋ መጣ። አሁን ትንተና መስጠት ጀመረ። አበባም ሲለምን በክብር አንድ ሰሞስ እዛው ፊቱ እንዲቅልት ሲል ታዩታላችሁ። እኔማ ማደንዘዣው እንዳለቀቀ ሁሌ ነበር የምነግር። አሁን እየወጣላቸው ጂጂ ማይታችኋል። አሁን ተረጋግታ ከንፈሯን ብቻ ማርጎምጎም ነው የጀመረችው። ዛ ሴት መርፌ ሲበዛ ገስ አንዴ እድሜያችሁ ቀንሳችሁ ከሰጣችሁ እድሜ ጨመረ ከሰጠ ከውስጥ አይወጣም ማደንዘዣ ቶሎ። አንሶ ከሆነ ግን ራስን እያዳመጥክ ነው ፕራሶ የምትደረገው። ራስ እንዲህ እንደ አልጋ ዳንቴን ለምትሰፋው እኮ ገስ ዋይ ብትል ዋይ ካልክ በኋላ ነው እንደገና የሚገባልህ ማደንዘዣ። ያ ደግሞ ከደም ስር ከምንጋ እስከሚሰራ ድረስ ደግሞ ትጠብቃል። እንደገና ደግሞ ስትሰፋ ዋይ ትላል፣ እንደገና ይጨምርላል። ገብቶቹን ያ እና እድሜ ቀንሶ እንደዚህ በዩናይትድ ኔሽን የሚሰጡ ሰዎች ወይ ምን ባላጋጠማቸው ነው የምትለው። እግዚአብሔር ያን ያሳዝናል። ኦኬ ሌላ ሀገር የደክምና ብትወስድ ትክክለኛውን ትናገራል። ግን እንትንህን ነው የሚያው ፓስፖርትህን ነው የሚያዩት። ገብቶቹን ያ እና እሷ እንግዲህ እድሜሽ ምን ብለ የሰተሽ ነው እህታችን? ያለፈ አልፏል። በምንድን ነው የመጣሽው? የእውነት ኤግዛክትሊ አንደሬጅ ሆኜ የመጣሁት እኔ ብቻ ነኝ እዚህ ሀገር። ትንሿ እናት ተብዬ ተቀበሉኝ ማለት ነገር ሰላምቹ ይሁን ከመብዛቱ በቃ አለቀና መተንፈስ አቃተኝ። በቃ የሆነ ጸጥ ሞቴ በቃ እየታየው ከልጄ ጋር ያደኩ ትንሿ እናት ተብዬ ለእኔ ራሱ እናት የተሰጠኝ ሰው ነኝ እኮ። ማሚ ነበረችኝ እኮ ፈረንጅ ማሚ እያልኩ ነው ገና እዚህ ሀገር የቀረበሽ መሰለኝ። ልሞት ነው አልቻልኩም ሳሚ ልሞት ነው አለው። አይዞሽ ምንም አትሆኝ እንትን አንቺም ያው ነሽ። በምን ምክንያት ነው የምደብቀው? እኔ እኮ እዚህ ሀገር ስመጣ እኮ እንትን አይደለሁም። እዚህ መጥቼ እጅ አልሰጠውም እኮ። እኔ እኮ ካምፕ ነው እዚህ መጥቼ እጅ አልሰጠውም እኮ። እኔ እኮ ካምፕ ነው እዚህ መጥቼ እጅ አልሰጠውም እኮ። እኔ እኮ ካምፕ ነው እዚህ መጥቼ እጅ አልሰጠውም እኮ። እኔ እኮ ካምፕ ነው ከሲል ምናምን ነው የሚደብቀው። ለምን ነው የምደብቀው? እኔ እኮ ከየመን ቀጥታ ነው የመጣሁት እዚህ ሀገር። እንደዚህ ካምፕ ምናምን አላውቀው። እዚህ ሀገር የዚህን ሀገር ካምፕ አላውቀው። ሌላም ሀገር ካምፕ አላውቀው። ምን ይለኛል? ምንድነው ዶክተር እንደዚህ አልነበረም ስንላቸው
ሁለተኛ ሲሆን የተወሰነ ጊዜ ይወስዳል አለ። አንስቴጅ ዶክተሩ ማለት ነው። አንስቴጅ የሚሰጠው እንኳን ደስ አለሽ ልጅ ሰላም ተገላግላለሽ ብሎ የመጀመሪያው ስፔሻል ዶክተር ሰሜታሽዬ የማልቀስ ፕሮግራም አለሽ እንዴ ዛሬ? ቀሽዬ ስታለቅስ ደስ ትላለች። እራሷን አትጎዳም። የሆነ ቪአይፒ ለቅሶ ነው ያላት። ቪአይፒ የለም እራሱ ማይጎዳ። ምን አደከመኝ ነው የምታለቅሱ? ትልና ደግሞ ትስቃለች። የማልቀስ ፕሮግራም አለሽ? እኔ ካለቀስኩ እንዳንቺ ነው ፕሮግራሜ። ካላለቀስኩ ግን እንደዚህ ልጫወት ምናምን ነው። ትንሽ አወራና እጠጣለሁ። ያው ቢራ ነው የምጠጣው፣ አልሰክርም። ትቶኝ ሲሄድ ተክዟት የሄደው የነበረችዋ ዶክተር ያቺን ተማሪ አምጥታ እኔን የሰፋችኝ ነበር ማለት ነው። እያመመኝ የነበረው ደግሞ ተማሪዋ የምትሰፋኝ ቦታ ነው። በቃ በጣም አመመኝ እና ይሄ በጣም ይሄ ፕሬሸር አለው የሆነ ኢንቲሚለት አስባችሁታል? እናንተ ምጥ ላይ ያላችሁ ጊዜ ሰውነታችሁን ሰውላ ሲነካችሁ እኮ ሁሉ ሰው ነው የሚደብራችሁ ራሱ። እና ጭራሽ ሌላ ተማሪ እንደዚህ ሲነካ ሁላ ተማሪ መሆኑ ተነግሮ አንተ መለማመጃ ሲያደርጉ መፍቀድ እንዴት ቀልብ እንዴት ጠንካራ ሰው ናት ማለት እንዴ! ሃዋይ እንዴት ነው የኒውዮርክ አይጠን የመሆነው ጋይስ? መለማመጃ ላብራቶሪ ሊያደርጉኝ ነው እንዴ? አይነት ነው ምንድን ነው? በጣም ያመኛል እላዋለሁ እና አይ ሊጨረሽ ነው ይለኛል ዶክተሩ ኋላ እና የሆነ ሰዓት ግን ጸጥ አለ። በቃ መተንፈስ አቃተኝ እና በጣም ስደክም ትዝ ይለኛል። ልጆቼ ነው የምለው ልጆቼ አደራ ማለት አቃታለሁ። አይዞሽ ኦ ማይ ጋድ አይዞሽ ኦኬ ቀሽቲ ችግር የለው። በኋላ አንድ ሰዓት ከምናምን አውራና ይሄንን ሪአክሽን ስጨርስ ሙዚቃ አዳምጣል ከፈለግሽ ነይ። እሺ ችግር የለው። እኔ የምልሽ ግን እንዲህ አይነት ነገሮች ካሉ ያለሽው አሜሪካን ሀገር እንዲህ አይነት ነገሮች ሲከሰቱ እኮ መጠየቅ ሁሉ ይቻላል አይደለ? እንዴት ዝም አልሽ? አይ ዝም አላልኩም። ኦልሬዲ ሆስፒታሉ ይሄንን ልክ እሷ ስትሰፋ ባለቤቴ ልጅ በጣም ስታለቅስ ነው አቅፋት እሷን ለማባበል ብሎ ሲቆም ያቺ ተማሪ አመመኝ በቀኝ በኩል እያመመኝ ነው ብለው ፓርት መርፌውን አስገብታ መልሳ እንዲያርጊ ስትላት አየባይ ነው በጣም ተናዶ ልጅቷን እንዳቀፋት ስልኩን አውጥቶ አይፈቀድም ሪከርድ እያረፋችሁ ነው እኛ እንድትገባ ያደረግነው እንድትከታተል እንጂ ፕራክቲስ እንድታደርግ አይደለም። እዚህ ጋር እየሞትኩ ነው። ለምን ክሳት መሰረችም ሰይፉ ላይ መስርተሽ የለ እንዴ? እኔ ላይቭ ላይ ሰላምት ላይቭ ላይ ነው ስላልከኝ ብለሽ ኢቢኤስ ካምፓኒውን ከሰሽ አይደለ እንዴ? እንዴ አይደል? ለምን አትከሽ? ካሳ ለምን አትወስጂም ሆስፒታል? አሜሪካን ውስጥ እንደዚህ አይነት በደል አለ ነው? እንደዚህ ያለ ነው? ዋት ዚስ ኢስ አሜሪካ ብላችሁ ነው ስታቀራሩ የምናያችሁ ራይት? ዚስ ኢስ አሜሪካ። አይ ኖ ሴንስ የሚል ታይትል ሰተነዋል ያንቺን ድራማ። ይሁን አትከሽም እንዴ? መክሰስ ልምድ እንዳለሽ እኮ ግልጽነቱ ሰይፍዬ እያልሽ አሁን ልታናግሪው ግን ክስ መስርቻለሁ ብለሽ ድራማ ስትሰሪ ነበር። ይሁን ድራማ መስራት ከአዶናይ ጋር ትመሳሰያለሽ። ባይዘው የተቀበልሽው ማንችንሽ አሜሪካ ሲመጣ አይደል? ኧረ ይመቻችሁ። ኖ ሴንሶች ምን አጣለኝ እኔ እያለች ያለችን እለት እንዴት በዚህ ልክ ተማሪ አይታችኋል? አዶኒያስም ድራማ ሲፈልግ ቲክቶክ እየተመታ ነው በቃ ተዘግቷል ያኛው ይላል። እዚያው ሂድ ያደረገውና ከዛን ይመጣል እንትና አላፈቅራት ነው አላፈቅራትም ምን ታስባላችሁ ይላል ይመጣል። አዶኒያስ አለ እንዴ ጋይስ? እኔ እኮ ሰው ሁላ ጠፋብኝ። ጠፉ። የት ነው የሄዱት ጋይስ? እዚሁ አይኔ ስራ አልገባ ለምንድን ነው ያሉት? ምን አይኔ ምን ማየት ጀምሮ ነው ጋይስ? ባልፈቀድ ነው ለዛው እንዳትሳተፍ ብለናችሁ እንዴት ትሳተፋለች
ብሎ ስልኩን አንስቶ ይሄ መረጃዬ ነው በህግ ጠይቃችኋለሁ፣ ባለቤቴን በእንደዚህ አይነት ሁኔታ ላይ ሆና እየገደላችኋት ነው ባላችሁ ባላን አሳስራው ነበረ። ለምን አሁን ትላል? አሁን ነው ሞቅ ያለው። ቆይ ይሄንን ሪአክሽን ስንጨርስ ገብታችሁ ትነግሩናላችሁ። እሺ እግዚአብሔርን ትነግሩናላችሁ። አሁን ኢንሳይደር ዱብ 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 ትላል። አሁን ሂዱ ኢንሳይደር ብቻ አለም እዚህም ገብታችሁ ታወራላችሁ። ግን ኢንተርቪው አልጨርስ፣ ምንም ሌላ የምናወራው ነገር የለንም። ይሄ ራሱ ጮማ ወሬ ነው ጋይስ። ያ ምን አጨናነቅ ቀዳታችኋታል። ሪከርድ አደረጋቸው። በጣም ነው የሚዘገነው። ተከፍቶ ደሜ የፈሰሰ እኔ መተንፈስ አቅቶኛል። በቃ ልጆቼን አደራ ለማለት ያን ሰዓት ነው አልቻልኩም። እኔ ጋይስ ውጭ ሀገር ላይ አንድ ጊዜ የሆነ ሰው ብላክ ሊስት ላይ ከገባ ህይወቱ እንዴት እንደሚመሰቃቀል ግልጽ ነው። ይሄ ባሏቸውን ካልፈለጉት ሂድ አይሉትም፣ በር አይዘጉበትም። እንዴ አሳሰረችው ማለት እኮ ብዙ ነገሩ ነው እኮ የሚበላሽ። እንዴት ነው የሚያስጠሉት? አልፈለገችም ማለት ተጣሉ አይደል? በር አዘጋበት። ማሳሰር ደረጃ ሲደርሱ ውጭ ሀገር ላይ ሆኖ በጣም ነው የሚደብረው። እናቴትም ወላ ሴቷ ወላ ወንዶ ለምን እንደ ኢትዮጵያ እስር ቤት አይደለም። ኢትዮጵያ የሆነ ሰው ወንጀለኛ ከሆነ ወንጀሉን ሲጨርስ ያው ድሮም እዛው ነው የሚኖረው፣ አሁንም እዛው ተመልሶ ይኖራል። እዛስ አካባቢው ሁላ ነው የሚቀየርብህ። ዩቲዩብ ክፈቺ ክፍት ነው ክፍት ነው። አንድ ሰዓት ካሁን በኋላ አለን ከእናንተ ስታወሩ እሰማችሁና አስተያየታችሁ ከዛ በኋላ እንትንላል። በጣም ጨካኝና ዚስ አሜሪካ የለም። የፖሊስ ባል እንደሚሆን ብጤ ፖሊስ ህይወት እንደሚሆን ብጤ የሆነ እንደዚህ አይነት ነገር ስትረዳ ነው ወይ ሚስትን ወይ ምናምን ደውለ ጠርተ የምታሳስረው። ሰው እኮ ኑ ገላግሉኝ ትላለህ እንጂ ሄደ ክስ መስርተ ምናምን እዛ ደረጃ ኬርክ ይዋር ጨካኝ ሰው ነው ጋይስ። ይሁን ታይ በቃ ምናምን ትላለህ። ምን ችግር አለ? በጣም መተንፈስ አቅቶኛል። እንዴት እንደታመምኩ እንዲህ ነው ብዬ አለለፍና ወዲያው ደንግጣ ይቅርታ ነው ያለችው። ያቺ ተማሪ አቆመች። 10 ደቂቃ do it in America do it ሀቢብቲ። ሬዲዮ ብላ ብላ አይነት ወሬት ነው የምታወሪው። ሲሪየስ ዩ ኖ እንዴት እንደሚታሰር መብት ምናምን ኦ ማይ ጋድ ምናምን አይደል? እኔ ዚስ አሜሪካ የምትሉት ግን ሀበሻ ስታዩ ነው እንዴ ደማችሁ የሚፈለው? አሜሪካነት ኢን አሜሪካ ለምን ነው ደማችሁ የማይፈለው? ህግ ተጥሶብሻል አይደል? ምን አስለፈለፈሽ? ሴፉ ጋር ሄጂ አከሰሽ ድምፅ እንድንሆንሽ ነው እግዚአብሔር። እሺ ወይ ጌታ እኛ መብታችን ምን አስለፈለፈሽ? ቀርጾ የለ እንደ ሄጂና ከሰሻ ካሰውሰጂ። አሁን ይሄ ሁላ የሴቶችን ምጥ ግርማ ሞገስ በመንፈግሽ ሰዎች ምጥሽን ረስተው ወጥሽ ላይ ፎከስ ስላደረጉ ነው እንደዚህ። አሁን ያንን የለም ለመሸፋፈን ድራማ እየሰራሽ ነው ያለሽ። ጀስት ቱ ከቨር እያደረግሽ ነው ያለሽ። ኖ ሴንስ እንትንሽም ማለት ነው። ነፍታችን ምን እንደሆነ ባለቤት ህይወት ነው እየተጫወታችሁ ያላችሁት። ባለፈው አመት ሰርጀሪ ስናደርግ 30 ደቂቃ አልፈጀም። ይሄ ግን ኦልሞስት ከአንድ ሰዓት ከ20 ሰዓት ትልቁ እሺ ትልቁ ትኩረትሽ ከትልልቅ ሰዎች ትልልቅ ነው የምትያቸው። እሺ ቆያ ይትጨርሳ ጊዜ ካለ ትገባና ትንተና ሰጥበታል። እሺ ግን እንጨርሷ እንዲረዝምልን ካለ እሺ ያ እያየሁት አሁን ልክ የእነሱን ኢንተርቪው ስንጨርስ ትገባላችሁ። እሺ ከፍቼዋለሁ። ገባቻችሁ? ግን ጋይስ እኔ ፋራ ስለሆንኩ ነው ያልገባችኝ፣ ስላልሰለጠንኩ ነው ጋይስ።
ልሰልጥን ወይ ልሰይጥናው ምንድነው? የቱ ነው የሚያግባባን? እስቲ ምረጡ። ኤ መሰልጠን አለብን፣ እሷን ልንረዳ። ቢ መሰይጠን አለብን። ምኑን? የትኛው ጎራ እንገናኝ? ገስ የት እንገናኝ? ቀጠሯችን የት? ኤ መሰልጠን፣ ቢ መሰይጠን፣ ሲ እንጃ ምን አባቷ፣ ዲ ጋዴም ሽት እንዴ ኖስ አልቀም ጋይስ እንዴ ኖ ሴንስ ኖ ሳይንስ የሚል የአፍሪካ ዩቲዩበር ነበረ። እግዚአብሔር የሚሆን ተሽቷል እና እያስተማራችሁባት ነበር ማለት ነው። እና ይህም ደግሞ ፍጹም ቀላል አድርገን የምናየው አይደለም ለማህበረሰባችን። እኔ ሶሻል ሚዲያ ኢንፍሉዌንሰር ነኝ። ብዙ ሴቶች ይሞታሉ፣ ብዙ እናቶች በወሊድ። እነ ጆርዲን ለምን አትቀላቀይም? ፌሚኒዝም እና ፈሳሞችም ግሩፕ ለምን አትቀላቀይም? ምን ያለች? እኔ ሚዲያ ፊገር ነው። ፊገር ናት ጋይስ፣ ታዋቂ ናት እንዴ? ሺስ ታዋቂ። ስንት ፎሎ ነው ያላት? ይዋት እስቲ። እኔ ቲክቶኳንም አላውቀውም። ሁሉም ሰው ሪከርድ ካረገው ላይ ቪዲዮን ያየሁት። ማን ነው ራሱ? ናት ሺስ ፊገር። ፊገር እና ፉገር አልገባሽም አንቺ። ፊንገር እና ፊገር አልገባሽም። ፊገር ዋት ዲፍረንት ቢትዊን ትላለ። ለአሜሪካኑ ታስተምራለ። ፊንገር ኤንድ ዳይ ፊገር ኤንድ ፊንገር ሾ ትላለ። እዚህ ጋር ታዋቂ ናት። ከአዶኒያስን ተቀብለው ነው። ከአዶኒያስ ቪዲዮ ላይ ነበር የታየችው። ግን የራሷ ቲክቶኳ ምን እንደሆነ እንኳን ዋን ነጥብ እናቴ ትሙት ሺ ሃቭ አንድ ነጥብ ምናምን አላት። እኔ እኮ ማውቃቸው ጋይስ በእኔ ዙሪያ እንደዚህ የሚያንዣብቡ የለም። እነዛን ሰዎች ብቻ ነው እኮ ማውቀው። እኔ እኮ እነዚህን ሰዎች አላውቃቸው የእውነት። ሺ ሃቭ 2 ሚሊዮን። አይ አሁንማ ተፈቅዶልሻል። እንዴት እንደሚረገዝ ላይቭ ላይም ልታሳይን። ፎሎወሮችሽ 2 ሚሊዮን ፈቅደዋል። አሁን እንደጀመርሽ ጨርሽ እንዳረግሽ አርጊን። እንግዲህ ምን ይደረግ። እኔ እኮ ዝም ብላ የለም ፎቶ የምትለጣጠፍ ሰው ምናምን ትመስለኛለች እኮ። እንደውም 2 ሚሊዮን ናት። ሲሪየስ መቼ ነው የገባችው? አሁን ስታመጥ ወይስ ድሮ ስታመጥ? ወይ እኔ እኮ ከኔ ዛቢያል እነ ዮኒ እነ ምናምን ብቻ ነው እኮ የማውቀው። እነ ጅቡዬ ነው የማውቀው። ከዛ እነሱ ላይ በቃ ትንተና እዮሃ ሚዲያ ላይ የሚቀርቡ ባለ ታሪኮችን የዛሬን አርጎና ፖለቲከኞችን ምናምን ነው የማውቃቸው። ጥሎብኝ ደግሞ አንዳንድ ባለ ሀብታውን አላውቃቸውም እኮ እኔ ብዙዎች ይሁን እነ ጆን ዳንኤል ምናምን እነዚህ የኛ ማህበር የታወቀ ነው። ሰዓት ያጋጠማቸው ነገር አለ። እኔ አላውቃቸውም ጋይስ። የሌላትስ እናት ምናልባት አንድ እናት ሰርጀሪ ልታረግ ስትገባ አብሯት ሰው ባይሆን በቃ በተማሪ እንዲጫወቱባቸዋል ማለት ነው። እና ይሄን ነገር በቃ ከዚህም ጋር አንድ ላይ አድርጌ ያጋጠመኝን ነገር አካፍላለሁ። እንደ ብሎ ስንት ዓመትሽ ነው አሜሪካ ላይ? ባልሽ ህጉ ገብቶት ነው አለ የቀረጸው? ሴቶችን እንደዚህ አለ ፍቃዴ ተደርጊያለሁ ስትይ አንቺ ማድረግ ያልቻልሽውን ነገር እነሱ እንዲከሱ ለምን ትፈልጊያለሽ? ክሰሽ እናሳይ። ክሰሽ። አንቺ መብትሽ ሲገፈፍ ህመም ላይ ሆነሽ ህመም ሲጨመርብሽ ማስረጃ ካለሽ እኔ እንደዚህ ነገር ደርሶብኝ እንደዚህ አድርጌ ብለሽ ውጤቱን ልትነግሪ ለማስተማሪያነት ብትመጪ ሴንስ ይኖረዋል። አንቺ ራሱ ከሰሽ መብትሽን ሳታስጠብቂ ሂዱ አስጠብቁ ማለት መቀሰር ይባላል። አንዳንድ እናቶች እነሱ ያልኖሩትን ህይወት ልጆቻቸው እንዲኖሩ የእነሱን ፍላጎት ሳይከተሉ ወይም ደግሞ ሳያዳምጡ ያስገድዷቸውና መጨረሻ ላይ እንደንትናና እንደንትና ብዬ ቲክቶከር አልጠራላችሁም። ገብቷቸዋል ስለማን እንደማወራ። አርቲስት እሷ እንድትሆን ትፈልጋለች። እሷ ደግሞ እምቢ ብላ የሆነ ሰው አፍቅራ እንደዛ ነገር ምናምን ነገር እንደዛ ነገር ከዛ በኋላ
እሷ ራሱ እሷን ትመስላለች፣ እናቷን ትመስላለች። ስለማን እንደማወራ ገብቷቸዋል። ይዋት እቺ ልጅ ፊቷን ይኑና የማወራው ሰው ይግባችሁ። አልናገርም። ያ እንደመነሻ ሆኖ ያ ቪዲዮ ከዛም በኋላ የተፈጠሩልኝ ነገሮች ለህዝቡ አስተምራለሁ በሚል የሚገርምህ እኛ ከዛ ውስጥ ሳንወጣ ይሄ መረጃ ደርሷቸው ከኦፕሬሽን ክፍል ወጥቼ ወደ ሩም እንደገባው ቅሬታ የሚሰሙት መጣው ቁጭ ብለው የተፈጠረውን ነገር ሰምተናል እና ምንድን ነው የመጀመሪያው የዋሸች ነጭ ዶክተር ነበረች እና ሙሉ እንትን ሪካርድ አላለች የቀረጻችሁትን ቪዲዮ ዳስፋይ አያስፈልግም አለች። እቺ የእኛን ቅሬታ የተቀበለችን ዶክተር የታማሚዎች ቅሬታ የምትቀበሏል ይቀየርና ይላት መጣ። በሁለተኛው ነው በሶስተኛው ቀን ሴፉ አለወትሮ ስንት ደቂቃ ቆመ መሰላችሁ? ቆይ እስኪ ሴፉ ግን በደላት ገፋት እንዳይባል እንዴት እንደሚጨንቀው ሴፉ አሁን ማቹርድ እየሆነ መጣል። ድሮ እንኳን ፍላፊ ይናገራል እኮ እንዴ ሴፉ ይናገር ነበር ማለት ይል ነበር። አሁን ግን እንትን ሆነ አይደል ሴፉ የለም። ያ ስንት ደቂቃ እንደቆመ ታውቃላችሁ? 49 ደቂቃ ቆሞ እየሰማት ነው። ከ49 ደቂቃ ማስታወቂያና ምናምን 10 ደቂቃ ቀንሱለት 39 ደቂቃ እንትን እያለ ነው። ያ ያቺ ጥቁር ነች እንደዚህ ቆሞ እና የተፈጠረባት ነገር ሰምቻለሁ። በጣም አዝኛለሁ ማለችን በድጋሚ ለኔ ያስረዱኝ ስትል እንዲህ ነው ያው ሙሉ ሪካርድ ስለተደረገ ካሜራውን እዛ አይተሽ መረዳት ትችያለሽ ምን እንደደረሰብን ስንላት የምን ሪካርድ አለችን። በመጀመሪያ ወንበሩ ነው እኮ መስሎኝ ነበር አይዶን ምን አይነት ካሜራ አለ ማለት አይ ኦልሬዲ ሁሉም ነገር አለ ተቀርጿል ብላናለች። የመጀመሪያው ቅሬታ የተቀበለችን ስንላት አይ ምንም አይነት ነገር የለም ስለዚህ አጋጣሚኛ ቪዲዮን አላጠፋው ነበር የተፈጠረው ነገር ይሄ ነው። ያው እንደምታዩት ግላቧ ደም ነው፣ እጇ ላይ መርፌ አለ። እኛ እንድታይ ነው እንጂ እሷ ላይ ፕራክቲስ እንድታደርግ አልፈቀድንም ነበር። በዚህ ምክንያት ደግሞ በጣም ታማለች። ተጨማሪ የሆኑ መድኃኒቶችን እየወሰደች ነው። በጣም በቃ የደረሰብኝ ነገር አለና እንዴት ታየዋለች ስትል ቪዲዮን እንደ መረጃ እናየዋለን። ስለተፈጠረው ነገር በጣም እናዝናለን። አንቺ ጋር ያለው ቪዲዮ እንደ መረጃሽ ለምን እየነገራቸው ነው የቀረጸው። ይሄን ነገር ማደርገው አለብቃ ላደረጋችሁ ነው ብሎ እየነገራቸው ነው ሪከርድ ያደረጋቸው። ስለዚህ ያለኛ ኤቪደንሳችን ነው። በዛ ምክንያት የደረሰብኝ ነገር አለ። ተጨማሪ መድኃኒቶች እየወሰድኩኝ ነው። ሆስፒታል ውስጥ ቆይቻለሁኝ። በቃ ብቻ ይሄንን ነገር ሰይፍዬ ለህዝቡ ለማስረዳት አስቤ ያ መነሻ ሆኖ ነው እንጂ ይሄ ቪዲዮ ይዘቱን ቀይሮ በዚህ ልክ ህብረተሰቡን አስቀይሞ ይህን ያህል አንድ እናት እንዲፈት ገና በአራስሽ እንደዚህ ካወራሽ ግን እንደኔ ስንት ዓመት ከወሊድ ከቆየሽ ግን ምን ልታወሪ ነው? እናቴትም ሄለን ማሪኝ ነው የምትሉት። የእውነት ሄለን እንዳደነቆርሽን ስንት ዓመት ማሪኝ ዌራሪው ሄለን ዌራሪው ቢን ነው የምትሉት። የእውነት ቲክቶክ ራሱ ከምባክ ነው የሚለኝ በጠፋ ራሱ ከምባክ እንደ ታይታኒክ ፊልም ማለት ከምባክ ሀቢብቲ ሪብስማ አንድ ጊዜ አንስታ ካፌው እንኳን ስትጎነጫ ላይ ሙቁን ያስቀመጠችው ብዙ ነው የምታወራው። ለዛውም ተደጋግመዋለች። ይሁን ዛሬ መሄጃ ያላቸውን ብለሽ ጥሩ ጊዜ ነው ያገኘሽኝ። እኔ እንደዚህ አይነት ቪዲዮ 45 ደቂቃ ስሰማ አስባችሁታል? 10 ደቂቃ ሰምቼ ይገባኛል። አሰማው እዛ ላይ ነው የምሄድበትን ዛሬ አይታሽ እንድትመጣ እናትን የሚወድ ማህበረሰብ ከሴት የተፈጠሩ ወንዶች ሴቶች ደግሞ እናት ናቸው። ያልወለዱ እናትነትን ያላዩ እናት እንደዚህ ብዙ ፈተና ውስጥ አልፋ ነው ልጇን የምትታቀፈው። ዮኒ ወልዷል ያውቃል። ዮኒ ካሁን በፊት ምጥ ቤት ነበር የሚሰራው፣ አዋላጅ ነበር። በነገራችን ላይ ሚስቱ ስትወልድ ባያይ 2 ልጅ ወልዷል፣ አዋልዷል ባልበላ እንጀቱ።
ችግር የለውም ነገ ይበላል በሚል ተስፋ እንደገና የአዋላጅ ቤት ምላጭ ያዥ ነበር ከኢትዮጵያ ከመውጣቱን በፊት በዛም ነው ዲቪ የደረሰው ታሪኩን ገራችሁ ዮኒን የተናገረች ሊያኮሶነች የተናገረች ፊቷ እንደዚህ እስከሚያባብጥ ድረስ የወለደች ልጅ እናት እሷ ገብቶሻል ሰው የለኝም ብላ ታለቅስ ነበር ሊያም ራሱ ሁሉም የወለዱ ናቸው ግን ምንድነሽ አንቺ የተለየሽ ምን ስለሆንሽ ጩኸቴን ስሙልኝ የምትይው ምንድነው ጩኸቴን ስሙልኝ ይኸው ሰማይ አጥቻ ቤት አቤት እላለሁ ብለሽ ጥላውን ገሰስ አልሞትም ጥልይ ለግን አውቁታ ባልወለዱም ደግሞ ለእናቶች ክብር እናት ሁሌም እናቴን በጣም ወዳታለሁ በጣም ሌሎች ለእናት ቦታ እንዲኖራቸው ወንዶችም ከእናት አይደል የተፈጠሩት የቦሌ ልጅ ግን አይዘንገይስ የቦሌ ልጅ ካዘነኩ ትንኝ ታመመች ብሎ 3 ቀን ሆስፒታል ያመላልሳል ገይስ የእውነት ለምን እግሯስ ምን ሆኖ ነው ይላል ይመጣን አይኗስ ለምንድን ነው የጨፈነው ይላል በረሮ ስትንደባለል ካይ የቦሌ ልጅ መሆኑን እንዴት ነው ታዲያ የምናውቀው ግዴታ ይሄን መታወቂያ ይዞ መንቀሳቀስ አለበት ሲሪየስ ሀቢብቲ በቃ ያንን ነገር ለማስረዳት የሰራሁት ነገር ዞሮ ግን ምናልባት ወደሱ ልመጣልሽ ነው ምክንያቱም ከሶሻል ሴፉ ለመጀመሪያ ጊዜ ጸጥ ብሎ ሰው የሰማ ሰው እሷ ነው ስለከሰሰችው ነው እንዴ ጋይስ ስለከሰሰችው ነው ለምንድን ነው ሐሳቡ የመጣለት ሴፉ እንደዚህ ጸጥ ብሎ የመስማት ሐሳብ ከመጣለ መቼ ነው ያዳበርከው ሴፍዬ እንዴ ሴፉ አንድ እንደዚህ አረጋት እንዳይባለው ይገባኛል ሴፉ ሰዎችን ለምን አንድ ተተችቶበት ነበር በዚህ አጀንዳ ራይት ያንን ማካካስ አለበት መስማት አለበት እስቲ ሰው ይስማት ነው ጉዱን እንደዚህ እንደኔ ማፍረጠረጥላት ትመጣላ ዳኝነቱን ለህዝብ ሰጥቶ ነው እንጂ ሴፉ ለመጀመሪያ ጊዜ ከላም ሳይናገር 20 ደቂቃ አንድ ሰው እንዲያወራ ድል ይሰጣ ለካ ተከሳሽ ይደመጣል ጋይስ እኔም ተከሳሽን ሳዳምጥ ነበርኩ ከላም ምንም ዕውቀት የለሽም ጸጥ በልሽ አዳምጪ እኔ ምልሽን እኔ እንደምመ አረ ምን አረ እንደምታረገኝ አርገኝ የሚል ዘፈን ትከፍትና ቁጭ ብለህ ትሰማል አንዳረከኝ አርገኝ ፈኖ ጋይስ አረ ብዙ ባታውቁት ነገር አለ ጋይስ ያስቅ ነበር ያስቅም ያስለቀስም የሚገርምም የሚያናድድም ብዙ ነገሮች እየታለፉ ነው ያሉት ትንሽ ነው የቀረኝ ትንሽ ነው የቀረኝ ጋይስ ችግር የለም ሚዲያ ጋር በተገናኘ የተለያዩ ቪዲዮዎችን ትሰሪያለሽ የመጣሽበት መንገድ ያን ይገልጻል ያው ልጆችም ወልደሻል ነገ እነሱም ሶሻል ሚዲያ ተጠቃሚ ይሆናሉ ከመስመር ካለፈ ነገ የኛም ልጆች ዛሬ ያበላሸነውን ሶሻል ሚዲያ ዓለም ነው የሚቀላቀሉት ለዛ እኮ ነው ሰው እንደው ጥሩና መጥፎውን እየለየን ሁሉም ነገር አደባባይ ላይ አይወጣም እባካችሁ እንጠንቀቅ አይነት መልክ እንዴት ስንቱን አሳለፍነው ጋይስ አሁን ትንሽ ነው የሚቀረን ለሁሉም ለማለፍ ችግር የለውም ጋይስ ችግር የለውም ያ ግን የሚያስቆኝ ነገሮች ይበዛሉ ባይዘው እዛ ነገር ውስጥ ትንሾቹ ሲያስለቅሱኝ ስታዩ ብዙ ያለቀስኩ መስሏችሁ ነው እንጂ ብዙ የሚያስቁኝ ነገሮች አሉ ሰይፉ ስለተከሰሰ ነው ጋይስ አዳማጭው ነው እግዚአብሔር እጂ በብራንጀት ነው የሚሰማው እንዴ አይሰማም ነበር ድክት ነው ሰው ያስተላለፈው በአብዛኛው ሳይና ከዛ ተነስተሽ እንደው ለተፈጠረው ነገር ምን ማለት ትፈልጊያለሽ ሃኒ ነው እንደ ስሙ ማለት የምፈልገው ነገር በመጀመሪያ ሳይረዱት ሳይገባቸው ይሄ እንደዚህ ነው እንትን ምን ነው የሚባሉት እነዚህ ፕሮግራም አቅራቢዎች አሉ እግራቸው እንደዚህ መታጠፍ አለበት እኔ የግሬን ከፍቼ እኮ ማውራው እዚህ ጋር ጋይስ ማን አባቱ ያያል እዚህ ጋር ፕሮግራም አቅራቢ ስትሆን መሆን ያለበት የለም እግርህ እንትላለ ጫማ ከንት ጋር መተላለፍ አለበት ጫማው ውስጡ መታየት የለበትም እንደዚህ ነው የምትለው ሴት ስትሆን ማለት ነው ወንድ ደግሞ እንደዚህ ብሎ ነው የሚቀመጠው ሴት ግን እንደዚህ ነው ሁሉ ከዛ
ጋዜጠኛ መሆንም ይችላል። ግርማ ሞገሱ አለኛ ጋይስ፣ ግርማ ሞገሱ አለኛ። ሺት እኔ እኮ የቱ ጋር እንደማርፍ ለራሴ እንቀልደው እንጂ እዚህ ጋር አልነበረም ቦታዬ። ያረት ነገር ልክ አይደለም፣ ከማህበረሰቡም ወጉን የጣሰ ነገር ነው ብለው አስበው ለተከፉብን ለወዳጆች፣ ለተከታዮች፣ ለመላው የኢትዮጵያ ሕዝብ ይቅርታ ማለት ፈልጋለሁ። እኔ ላይቭ ላይ ስለወለድኩ ይቅርታ ጋይስ፣ ይቅርታ የምትሉበት ነገርም በዛ አለ። በገዛ ጣቶቼ ቁጥር ነካክቼ ይኸው እገኛለሁ መንገድ ላይ ተኝቼ። አሁን ነው መባል ያለበት ጋይስ። አሁን ላይቭ ላይ ስለወለድኩ ይቅርታ፣ ያንን ቪዲዮ ስለለቀኩ ይቅርታ ያስፈልገዋል እንዴ ጋይስ? ያስፈልገዋል። ይቅርታ የሚያስፈልገው ለምን እንደሆነ ታውቂያለሽ እህታችን? ሰይፉን ከስሻለሁ ያልሽው ነገር ነው። ምን አባቷ ነው የምትጠራራው ያሉት ሰዎች እንጂ ይሄ እኮ የራስሽ እንትንሽ ነው ፍላጎትሽ። ቪዲዮ ላይ ስለወለድኩ ተብሎ ይቅርታ ይጠይቅ፣ ይሄ የራስሽ እንትን። ግን ሰይፉን ከሰስኩ ስትይ ራሱ አለቃ ምን አይነት አቴንሽ ስትንጠራሪ ሰይፉ ጋር ለመቅረብና እንትና ጋር ለመቅረብ ነው የሚመስለውና እንጂ ግን የተወሰነ ፐርሰንት የሴቶች እርግዝና ወይም መውለድ እንደ ኖርማል እንዲታይ አድርገሻል። እሺ ይዘቱን ቀይሮ በዚህ ልክ ያስከፋቸዋል ብዬ አስቤ አይደለም፣ ያስተምራል ብዬ ስላሰብኩኝ ነው ያንን ቪዲዮ የሰራሁት። ለዛ የተከፋችሁት ለሁላችሁ ይቅርታ ይላለሁ። ከዚህ ቪዲዮ መውጣት በኋላ ብዙ ነገሮች ተብለዋል። አንቺን በጣም የገረመሽ 5 ዓመት ባሏ ላይ ቺት አርጋ ኢንሳይደር ገብተሽ ማውራት ይቻልሽ። ሄሉ አሁን እያወራችበት ያለችው ምጥ ላይቭ ስላሳየችው ልንገርሽ፣ ሴትዮዋ በውሸት የታወቀች ናት። ከዚህ በፊት የዛሬ 5 ዓመት ባሏ ላይ ቺት አርጋ ሲይዛት ይመታታል። ከዛ ለፖሊስ ደውላ ሰውየውን 11 ወር ታስሮ ተፈቶ እንደገና በቤት ክራይነት ነው እና በሽምግልና ታርቀው ድጋሚ ሰርግ አረጉና ካስታወሽ የዛሬ 2 ዓመት እኔ ውስጥ አዋቂ ነኝ፣ እናቷ ደግሞ የኔ ካዝን ናት፣ ቤቢሲት የሚያደርጓት የአክስቴን ልጅ ጋር ነው የሚኖሩት፣ ከሷ ጋር አይኖሩም። አያም ዮር ኢንሳይደር። ጨምሪበት አነሰ። ለነገሩ አሜሪካ እኮ እናቶቻቸውን የሚወስዱት አይ ላቭ ማይ ማዘር ይላሉ። ኖ ላቭ ዩር ማዘር ኢን አሜሪካ ኢን ስደት ወሬኞች ናይ ለሆስኮስ ማለት ኖ እናቶቻችሁን ወዳችሁ አይደለም ወደ ውጭ የምታመጡት። በተለይ እናቶች እዚህ ወደዛ ጌም አልፈልግም። ቆይ እንትኖችን ልዝጋቸው። ያ ጌም አልፈልግም። እንደዚህ መርቅኝ እያወራው ጌም ተብተብልል ነው። ኢሮፕ ላይ ወይ አሜሪካ ወንድ ልጅ እንዳውም እናቱን ሲወስድ ይሻላል። እናትነቷን ነው የሚፈልገው። ሴት ልጅ እናቷን ከፈለገቻት ልጇ እንድትይዝላት ብቻ። ወንዶች እናታቸውን ካመጡ እውነት እናትየውን ፈልገው እናታቸውን ይፈልጋሉ። እንደዛ ነገር። ሴት ልጅ ግን እናቷን ካስመጣች ለሞግዚትነት ነው የምትፈልጋት። እናትየው አሜሪካ ሊሄድ ነው ብለው ከተማ ውስጥ አውጭ ያደርጉና ይሄዳሉ። አሜሪካ የገቡት መቼ እንደሆነ ታውቃላችሁ? ከኢትዮጵያ ተነስተው ልክ የአሜሪካ ኤርፖርት ሲገቡ ያለታ ነው አሜሪካ የገቡት። ከኤርፖርት መጥቶ ይወስዷቸዋል። እቤት ውስጥ ከገቡ በኋላ ኢትዮጵያ ተመለሱ ማለት ነው። እዛ ሴት በርበሬ ሲቀነጥሱ ግራንድማ ሲላት ወይ ግራንድማ አብራ ገመድ ትዘልት ብላለች። እነሱ ስራቸውን ይላሉ። እንደገና ሌላ ልጅ ይፈጥራሉ።
ዛሴት ከዛ ማዘር ዚስ አሜሪካ ብላ መጣ ግራንድማ ሆና ትቀራለች። ከግራንድማ የሶርኖ ኖ ወይ ኧረ ተወኝ ከማለት በስተቀር ምንም ናይፍ ሳያሳይበት ይመልሷታል። ሴት ልጅ እናቷን ከወሰደች እናቷ በእናቷ ፍቅር ወይ የእናቷን ናፍቆት አንገሽግሿታል። በተለይ ቤተሰብ ከመሰረተች በኋላ እናቷ ልጇን እንድትጠብቅላት ስለምትፈልግ 4 ነጥብ። ወንዶች እንደውም የወንድ እናት የሆነች እናት ለቤቢ ተር ምናምን እናታቸውን አይፈልጉም ካመጡ ጀስት እናታችን ምናምን። ሴቶች ግን እንደወለድሽኝ እናሳድጊ አይነት እልህ አለባቸው። ቀጥታ ባይናገሩትም ያ ነገር አለባቸው። የእውነት ተሳስተሽ የእውነት እዚህ ስራ ብዙዎቹ ልጅ ሲወልዱ ነው ቤተሰቦቻቸው ትዝ የሚሏቸው። ለምን? ልጆቻቸው ከቤተሰብ ጋር እንዲያድጉ ስለሚፈልጉ። ብቻቸውን ካደገ አንድ ልጅ ቋንቋ እንኳን በደም እንደማይማር ግልጽ ገብቷቸዋል። ያ አስገባችኋለሁ አንድ ጊዜ። እሺ አንድ ጊዜ ሙዚቃ ልጋብዛትና ለሷ የሚሆን ሙዚቃ፣ ከዛ በኋላ ኢንሳይደሮች ምናምን ሐሳብ እንድሰጡበት እድል እሰጣችኋለሁ። ለማንኛውም እህታችን ይሄ ሙዚቃ ጋብዤሻለሁ ተጋበዥልኝ። እንኳን ማርያም ማርችሽ ብለናል ነው። ቲክቶክ እንኳን ተተበተበልሽ፣ ኮፒራይቱን ኮፒሊንኩን ያብዛልሽ ብለናል። ለማንኛውም መጣ